ከኢትዮጵያ በተለያዩ ጊዜያት የወጡና ወደ ሀገራቸው መመለስ የሚገባቸው ወደ 50 የሚጠጉ በዋጋ የማይገመቱ ጥንታዊ ቅርሶች እንደሚገኙ የኢትዮጵያ ቅርስ ባለስልጣን አስታውቋል። ባለስልጣኑ ይህን የገለጸው ከ158 ዓመታት በፊት በመቅደላ ጦርነት ከሀገር የተዘረፉ ቅርሶችን በተረከበበት ወቅት ነው። የኢትዮጵያ ቅርስ ባለስልጣን ቅርሶቹ ታሪካቸው በሚገኝበት ቦታ መቀመጥ እንዳለባቸው በመግለጽ የቀሩ ቅርሶችን ለማስመለስ በርካታ ስራዎችን እየሰራ እንደሆነ ጠቁሟል። ሪፖርተራችን ሊያ ክብረውም ዝርዝሩን እንደሚከተለው አዘጋጅተዋለች። ከኢትዮጵያ በተለያዩ ጊዜ የወጡ ቅርሶችን የማስመለስ ስራዎችን በስፋት እየሰራ እንደሆነ የኢትዮጵያ ቅርስ ባለስልጣን ገልጿል። ባለስልጣኑ ይህን የገለጸው በመቅደላ ጦርነት ወቅት የተወሰዱ ቅርሶችን ከ158 ዓመታት በኋላ ወደ ሀገራቸው መመለስ መቻሉን ይፋ ባደረገበት ወቅት ነው። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በመድረኩ ንጉሠ ነገሥት ዳግማዊ አጼ ቴዎድሮስ በርካታ ቅርሶችን ሰብስበው ለትውልድ ለማስተላለፍ ጥረት ቢያደርጉም በጊዜው በነበረው ጦርነት የእንግሊዝ ወታደሮች አብዛኞቹን ቅርሶች ዘርፈው መሄዳቸውን ያነሱት አጼ ቴዎድሮስ መቅደላ የዛሬ 158 ዓመት አካባቢ ያደረጉት የጀግንነት ተግባር በመላው ኢትዮጵያውያን ሁል ጊዜም የልብ ኩራት ሆኖ የሚኖር ነው። ይሁን እንጂ መቅደላ እንደ አንድ የኢትዮጵያ የኩራት ተምሳሌት ሁሉም ደግሞ በኢትዮጵያ ታሪክ ውስጥ ታሪክን፣ ቅርስን በተመለከተ ትልቅ ጥቁር ጠባሳ የተደረገበት ቦታ ነው። በሎርድ ናፒየር የተመራው የእንግሊዝ ሰራዊት እስረኞችን ለማስለቀቅ በመጣበት ወቅት በርካታ ቅርሶችን ዘርፎ ወስዷል። አሁን ወደ ሀገር ከተመለሱት ቅርሶች መካከል የአጼ ቴዎድሮስ የእጃቸው የወርቅ አምባር፣ የጸጉራቸው ቁንዳላ እንዲሁም የሸማ ሸሚዝ ቁራጭ ይገኙበታል። ቅርሶቹን ለማስመለስ በርካታ ጥረቶች መደረጉን የገለጸው የኢትዮጵያ ቅርስ ባለስልጣን ትክክለኛነታቸውን በቅርሶቹ ላይ በሰፈሩ የወታደሮች ጽሑፍ ማረጋገጡን ነው የገለጸው። የማህበራዊ አንትሮፖሎጂስትና የቅርስ አስመላሽ ኮሚቴ አባል የሆኑት አሉላ ፓንክረስ በበኩላቸው የተመለሱት ቅርሶች ታሪካዊ እውነታ በምርምር መረጋገጡን ገልጸው ስለ አጼ ቴዎድሮስ የተገኘ የመጀመሪያ ማስረጃ ነው ብለዋል። ቴዎድሮስ ምን እንደሚመስሉ በታሪክ ጸሐፊዎችም ቢጻፍ እንኳን የተወሰኑ ሰዓሊዎች ምስላቸውን በኋላ ቢጽፉ እንኳን በትክክል ምን እንደሚመስሉ ፎቶግራፍ የለንም። ከተጻፈው ጽሑፍ በመነሳት ነው ምስላቸው የተሰራው። የመጀመሪያ መረጃ ነው። ጉንጉኗ መኖሯ የእሳቸው መሆኑና እሳቸው ጸጉራቸውን እንደዚህ እንደሚሰሩ መረጃ ነው እና ሌላ የእሳቸውን የሚወክል ነገር ስለሌለም ይሄ ቅርስ መመለሱ ትልቅ ታሪካዊ ፋይዳ አለው። የእንግሊዝ ነገስታት የቤተሰብ ሙዚየም ኃላፊ ኮሎኔል ሮቢን ጃክሰን እነዚህ ቅርሶች ለኢትዮጵያውያን ያላቸው ፋይዳ እጅግ ከፍተኛ መሆኑን በመድረኩ አንስተዋል። የቅርሶቹ መመለስ በሁለቱ ሀገራት መካከል ያለውን መልካም ወዳጅነት እንዲሁም በቀጣይ ስለሚኖረው ግንኙነት ጠቋሚ ነውም ብለዋል። We know in the trust the immense cultural significance እነዚህ ቅርሶች ለኢትዮጵያ ሕዝብ ያላቸውን እጅግ ከፍተኛ ባህላዊ ፋይዳ እንረዳለን። እነዚህን የንጉሠ ነገሥታችሁን ቅርሶች ወደ ትውልድ ሀገራቸው ለመመለስ በመርዳታችንም ደስተኞች ነን። ይህ በሁለቱ ሀገራት መካከል ላለው ወዳጅነት ምልክት እንደሚሆን ተስፋ እናደርጋለን። እንዲሁም ይህ ወዳጅነት እንዲያድግና በሚቀጥሉት ዓመታት ወደ አዲስ አበባ ተመልሰን ለመምጣት ምኞታችን ነው። And we hope that friendship will grow and that we can return to Addis በዓለም አቀፍ ደረጃ የተወሰዱ ቅርሶችን ለማስመለስ በዩኔስኮ ድንጋጌ የተቀመጠው በ1970 መሆኑን ተከትሎ አሁንም ድረስ ድንጋጌው እንደገና እንዲታይና ወደ ኋላ ሄዶ የቅኝ ግዛት ዘመንን ማካተት እንዲችል ክርክር ስለመኖሩ ተነግሯል። አሁን ወደ ኢትዮጵያ እነዚህን ቅርሶች ማስመለስ መቻሉ ለዓለም አቀፍ ማህበረሰብም ምሳሌ እንደሚሆን ነው የባለስልጣኑ ዋና ዳይሬክተር የተናገሩት። የነዚህ ወደ ኢትዮጵያ መመለስ አንደኛው ትልቁ ፋይዳ ምንድን ነው? አንድ ቅርስ ያው በዩኔስኮ ባለም አቀፍ ሕግ መሰረት መታየትም መቀመጥም ያለበት በተሰራበት በሚወክለው በሚዘክረው ማህበረሰብ ኮንቴክስት መሆን አለበት ነው። በዓለም አቀፍ ደረጃም በተለይ ለአፍሪካና ቅኝ ግዛት ለተገዙ የካሪቢያን አካባቢ እንደ ሜክሲኮ ለምሳሌ በስፓኒሾች ብዙ ተወስዶባቸዋል። ለነዛ አንድ ላይ ለመስራትም ጥሩ የሪፓትሪዬሽን ኤፈርትን አንድ ላይ የማምጣት ነገር ላይ
ጥሩ ውጤት ይኖረዋል። ዋና ዳይሬክተሩ ወደ 50 የሚጠጉ የቀሩ ወደ ሀገራቸው መመለስ ያለባቸው ቅርሶች መኖራቸውን በመግለጽ ባለስልጣኑ ለማስመለስ የሚያስችሉ ስራዎችን ከውጭ ጉዳይ ሚኒስቴር ጋር በጋራ እየሰራ ስለመሆኑ ነግረውናል። እንግዲህ በርካታ ቅርሶች አሉ። እንግሊዝ ሀገር ውስጥ በኦልሞስት ከ50 በላይ በሚሆኑ ሙዚየሞች ነው ያሉት፣ ብሪቲሽ ላይብረሪን ጨምሮ ማለት ነው። ብሪቲሽ ላይብረሪ የበርካታ የብራና መጻሕፍት አሉ። ዌስት ሚኒስቴር አቤይም እንደዚሁ አንድ ጽላት አለ። ከጽላት አንስቶ እስከ ትንንሽ የጸሎት መጽሐፍትና መስቀሎች ድረስ በርካታ ቅርሶች አሉ። እነዛን አንደኛ ኢንቬንትሪ ሰርተናል። ኢንቬንትሪ ማለት የት ምን ይገኛል የሚለውን ማለት ነው። በተለይ ቪክቶሪያና አልበርት ሙዚየም ላይ ያሉትን ወደ 26 የሚደርሱ ቅርሶችን ከዚህ በፊት በረጅም ዘመን ውሰት የሚል ሎንግ ተርም ሎን የሚል ነገር ነበረ። እሱን ሪኮንሲደር እያደረግን ነው።